ምዕራፍ 9 ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቄያለሁና ስለዚህም አካያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ መካለሁ። ቅናታችሁም የሚበዙትን አነሳስቷል። ነገር ግን ለእነርሱ እንዳለው የተዘጋጃችሁ ትሆኑ ዘንድ በዚህም ነገር ስለእናንተ ያለው ትምክህታችን ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የመቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንድታፍሩ አላልንም። እኛ ግን በዚህ እምነታችን እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን ለምን ዘንድ እንዲያስፈልገኝ አሰብሁ። ይህንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን።